ሕክምና መርፌ የሚወጋኝ አጥቼ ነው ያለቀስኩት። ረጅም ቀን የሚገርም ደስታ ውስጥ ነኝ ያለሁት። የጠፋ ፍቅራችንን አግኝቼዋለሁ። ሰይጣን አፍሯል፣ ፍቅር አሸንፏል። ጓደኛሞቹ በእንባ ተራጭተዋል። ተራርቀው ተጣልተው የነበሩት ኮሜዲያኖች ተቃቅፈው ተላቀሱ። ፍልፍሉ ከዘራውን ይዞ ከደምሴና ጥላሁን እልፍነ ጋር በመሆን ወደ አሌክስ አቅንተው የበርካቶችን ልብ የነካ ትዕይንትን አስመለከቱ። ዘራይ ነው ተታወርሴ ምስጋና ለአቻሪ ይሁንና ከ10 ዓመት በላይ በጋራ የኖሩት ብዙ ክፉና ደግ ያሳለፉት በስራ ምክንያት ተጋጭተው ታመው እንኳን ያልተጠያየቁት የነበሩት ኮሜዲያኖች ይህንን ሰብረው አይን ላይን እንዲተያዩ ያለፈ ፍቅራቸው እንዲመለስ አደረጉ። ፍልፍሉ ተንበርክኮ ለአሌክስ ከዘራውን ሰጠው። አሌክስን በሳቅም አፍለቀለቀው። አይለያዩም። ምን ነው ለብቻዬ ጥለኸኝ አልሆንልህ አለኝ እኔ እያሉ አብረው እየጨፈሩ በሳቅ በጨዋታ አሌክስን አለንልህ አሁን ደርሰንልሃል አሉት። ብዙዎች ይህ እንዲሆን ሲጸልዩ፣ ሲመኙ፣ ሲመክሩና ሲገስጹ ጭምር ከርመዋል። በተለይም በማህበራዊ ሚዲያዎች ላይ እነዚህ ሰዎች ምን ቢባባሉ ነው? ምንስ ቢያጋጫቸው ነው እስካሁን እንዲህ ተራርቀው የቀሩት? በማለት ብዙዎች አስተያየት ሰጥተው ነበር። አሁን ግን ሰይጣን አፍሯል፣ ፍቅር አሸንፏል። የሚዋደዱ ሰዎች አይናቸው ያስታውቃል። አሌክስ ባልጋ ላይ ተኝቶ በስራ ምክንያት ተጣልተው ተለያይተው ቀርተው የነበሩትን ጓደኞቹን ሊጠይቁት እንደመጡ ሲመለከት እንባውን መቆጣጠር አልቻለም። ፍልፍሉ የፍሪጅ ካርቶን ውስጥ ተደብቆ አሌክስን ሰርፕራይዝ ሲያደርገውና ሲያጫውተው ለቀናት ተደብቀው የነበሩት የአሌክስ እውነተኛ ፈገግታዎች ወጥተው በሳቅ ሲፍነቀነቅ ታየ። ሰው ርቦኝ ነበር፣ ጓደኞቼ ናፍቀውኝ ነበር፣ አንቲፔን የሚወጋኝ እንኳን አጥቼ ነበር በማለት እጅግ ልብ የሚነካ ሁኔታን ጓደኞቹን መናፈቁን አሌክስ ገለጸ። ይህን የተመለከቱት ከኮሜዲያኖቹ እኩል አልቅሰዋል። ፍቅር ያሸንፋል ብዙ በተባለ በኋላ ኮሜዲያኖቹ ጓደኛቸው አሌክስን ጠይቀውታል። ፍልፍሉ የአሌክስን ጥርስ ሳያስከድን እንዲሁ ሲያፍነቀንቀው ከተኛበት አልጋ ጎን ላይ ከሱ ጋር ብርድ ልብስ ለብሶ ተኝቶ አልሆንልህ አለኝ እያስባለ እያስጨፈረ አሌክስን ህመሙን ሲያስረሳው ታይቷል። ከሳምንታት በፊት በከፍተኛ ሁኔታ ታሞ የፈጣሪን ቸርነት የታየበት ፍልፍሉ አሁን ፈጣሪ ደርሶ ፈጣሪ አስችሎት ሌላን ሰውን እግዜር ይማረህ ለማለት በቃ። መታችሁ ስላሳያችሁኝ ልዩ ስሜት ተሰምቶኛል። መታችሁ ስላየኋችሁ፣ አጠገቤ ስለቆማችሁ፣ ስለታረቀን እጅግ ደስ ብሎኛል አለ ኮሜዲያን አለማየሁ ጌታቸው አሌክስ በእንባ ታጅቦ። ሰዎች የሚፈልጉትም ይህ ነው። አሌክስ ጓደኞቹ ሊጠይቁት ሲገቡ የነበረው ደስታ ላየው ለተመለከተው ያስተጋባል። ፍልፍሉ መርኩዜን ተረከበኝ እሱ ነው ቆሞ እንዲሄድ ያደረገኝ ብሎ በሳቅ አንፈራፍሮታል። መልካም ምኞታቸውንም ተመኝተውለታል። አልሆንልህ አለኝ እኔ ቀነኒሳ አንበሳ የተሰኘውን ዘፈን በህብረት ዘፍነውለታል። በደስታ እያለቀሰም አመስግኗቸዋል። እውነትም የኮሜዲያኖቹ ፍቅር ልዩ ነበር። ከዚህ ቀን በፊት ኮሜዲያኖቹ አሌክስን አለመጠየቃቸውን ቢጣሉም በችግር ጊዜ የበለጠ ምንም የለምና በዚህ ሰዓት አጠገቡ ባለመቆማቸው ኮሜዲያኖቹን አሌክስን ሁለቴ ከርተውታል በማለት ቅሬታቸውን ህዝብ አሰምቶባቸው ነበር። የመጀመሪያው ከስራው በመቀነሳቸው፣ ቀጥሎም ሲቸገር ሲታመም አጠገቡ ባለመቆማቸው። በተለይም በተመሳሳይ ጊዜ ፍልፍሉ ቀደም ቢልም
ለፍልፍሉ ከጫፍ እስከ ጫፍ የተረባረበ ጓደኝነት ለአሌክስ ግን ሄዶ መጠየቅ እንኳን ዳገት ሆነበት። ግሩፑ አሌክስን ጆሮ ዳባ ልበስ ብሎ ባላይ ያልፎታል። ምንም በሥራ ምክንያት ግጭት ቢኖርም ወዳጅነት ቢቆምም እንኳን ከ10 ዓመታት በላይ የዘለቀ ጓደኝነት በዚህ መልኩ ተረስቶ ምንም እንዳልነበር ሆኖ ለአንደኛው አባት ለአንደኛው እንጀራ አባት የመሆን ነገር ያስተዛዝባል፣ ተገቢም አይደለም። ሰው በመሃል ገብቶ ሊያስታርቃቸው ለክፉ ቀናቸውም ሊደራረሱ ይገባል በማለት ብዙዎች ሐሳብ ሰጥተው ነበር። በተለይም ታሟ ለመጠየቃቸው ተጣልተው መቅረታቸው ብዙዎችን ደስ አላሰኘም ነበር። ኮሜዲያን አሌክስም በጓደኞቹና በአርቲስቶች ተረስቶ ብቻውን ከጥቂት ሰዎች ጋር እየታገለ ነበር። አሁን ግን ጓደኞቹ ተቀላቅለውታል። አጠገቡም ቆመው አልቅሰዋል፣ አንብተዋል። አሁን ሙሉ ነገራችን ላንተ ነው የምንሰጠው ብለውም ቃል ገብተውለታል። እስካሁን ያልመጡት ፍልፍሉ ከዳንኩኝና ቆሜ ከሄድኩኝ ብሎ ብዙ የተሳላቸው ስለቶች ስለነበሩ እነሱን በየክፍለ ሀገሩ በመፈጸም ላይ እንደነበሩ እሱም ብለው የሚመጡ ሰዎችን እየተቀበሉ እየሸኙም በመሆናቸው እንደሆነና ከሐሳባቸው ጠፍቶ እንዳልቀረ ከአሌክስ ጋር የቀዘቀዘው ፍቅራቸውም ከዚህ በኋላ እንደሚሞቅ በእንባ ጭምር ገልጸዋል። አሌክስን ሲያገኝ ኮሜዲያን ደምሴም እንባ ከዓይኖቹ እየፈሰሱ ነበር። ጥላሁን እልፍነህ ስሜቱን ዋጥ ለማድረግ ቢሞክርም አሌክስን አቅፎ ጉንጩን ሲስም ግን ፍቅሩ ግልጽ ብሎ ያስታውቅ ነበር። ፍልፍሉ አሌክስ ፊት ተንበርክኮ ከዘራዬን ተቀበለኝ እያለ ሲለው እንዲሁም የተሻለ ነገር እንዲገጥመው በምኞት እንዲሁም በምርቃት ከልብ የመነጨ ቃላትን እያወጣ ሲነግረው የሚያወጣበት ድምጸቱና ፊቱና ሁኔታው ፍልፍሉ ለአሌክስ ያለውን ፍቅር ቁጭ አድርጎ የሚያሳይ ነበር። አሌክስ ይህንን ሲመለከት ፊቱ ሲያበራ ደስታ ሲሞላው ታይቷል። አሁን በሥራ ምክንያት ስለተጋጨንበት ነገር አላነሳም፣ ይቅርታ ይጠይቁኝም አልልም። ሰው ከሰርጉ ከደስታው ይበልጥ ሰው የሚያስፈልገው በመጥፎ ጊዜው ነውና በሐዘኑ ወቅት ነውና በዚህ ሰዓቴ መጥተው ስለጠየቁኝ ደስ ብሎኛል። ሰው ናፍቆኝ ነበር። ከ10 ዓመት በላይ ብዙ አሳልፈናል። በሥራ ምክንያት ብንጋጭም አሁን ግን ስለመጡ ደስ ብሎኛል። እንኳን ሰው ጥርስና ምላስም ይጋጫሉ። ሰው ናፍቆኝ ነበር። ከባድ ጊዜን ያሳለፍኩት እናም እያሳለፍኩ ያለሁት አሁን ስላየኋቸው ስለመጡ አጠገቤ ስለሆኑ ደስ ብሎኛል ብሏል ኮሜዲያን አሌክስ። የአርቲስቶች ደራሽና ሁሌም አጠገባቸው የማይለየው አቻሬ መልካሙ ሰው አሌክስ ተረስቶ ማንም ጠያቂ አጥቶ ያ ሁሉ ስራው ገደል ገብቶ ኮሜዲያንነቱ ተዘንግቶ ማንም ዞር ብሎ ሳያየው አልጋ ላይ ወድቆ በህመሙ እየተሰቃየ በመድረስ የተሻለ ሕክምና እንዲያገኝ በማድረግ ነፍስ እንዲዘራ ዛሬ ላይ እንዲቆም አድርጓል። አሌክስ አሁን ቆሞ ሲሄድም ታይቷል። ብዙ ባይወራለትም በሁሉም አርቲስቶች ጀርባ በመሆን ለችግራቸው የሚደርስ የሚያስፈልጋቸውን ሁሉ የሚያደርግ አርቲስቶች አንድ ነገር ሲፈልጉ ቀድመው የሚደውሉለት ክብራቸው ዝቅ እንዳይል የሚያደርግ ሊወደስና ሊመሰገን የሚገባ እንደ ስራው ያልተነገረለት ታላቅ ሰው ነው አቻሬ። አሁንም ከ10 ዓመት በላይ አብሮ የኖሩትን ብዙ ነገሮች ያሳለፉትን በሥራ ምክንያት ተጣልተው ግን በዋዛ በዛው የቀሩትን ኮሜዲያኖች አስታራቂና ገላጋይ አጥተው በችግር ጊዜ ያልታረቁትን እነዚህን የሚዋደዱ ጓደኛሞች መሃል በመግባት በማስታረቅ ወደ ቀድሞ ጓደኝነታቸው እንዲመለሱ በማድረግ አቻሬ ትልቅ ስራን ሰርቷልና ሊመሰገን ሊወደስ ያስፈልጋል። ኮሜዲያን አሌክስም ከጤናው ሙሉ ለሙሉ ተመልሶለት በደስታ በፌሽታ ህዝቡን የሚያመሰግንበት የረዱትን በዚህ ያበቁትን ፈጣሪንም ቆሞ የሚያመሰግንበት ጊዜ እንዲመጣ ከህመሙም ቶሎ እንዲድን እየተመኘን ነፍልፍሉ ላደረጉት ነገርም
ምስጋና ይገባቸዋል እንላለን።